مثاله الحب اللي كان بين يعقوب وراحيل قبل الزواج. ከስሜት በላይ የሆነ ፍቅር አቡነ ሽኖዳ ስለ ጮኝነት ምን አስተማሩ? በአሁኑ ዘመን የፍቅር ህይወት ልክ እንደ ባህር ላይ ሞገድ ሆኗል። በአንድ ቅጽበት ከፍ ብሎ ሰማይ የሚነካ ይመስላል። በሌላ ቅጽበት ደግሞ ድንገት ተከስክሶ የት እንደደረሰ ይጠፋል። ብዙዎቻችን እውነተኛ ፍቅር የት ይገኛል? በትክክለኛ መረዳትና በስሜታዊ መሸወድ መካከል ያለው መስመርስ የት ነው የሚሉ ጥያቄዎች በልባችን ይንሸራሸራሉ። በተለይ ዲጂታሉ ዓለም የሰው ማንነት በፎቶግራፍና በአረፍተ ነገር ብቻ በሚለካበት በዚህ ዘመን ዘላቂና ቅዱስ የሆነ ትዳርን መመስረት የማይታሰብ ተራራ ሆኖ ሊታይ ይችላል። ይሁን እንጂ ጥበበኛውና የብዙ ወጣቶች የልብ መሪ የነበሩት ብፁዕ ወቅዱስ አቡነ ሽኖዳ ሳልሳዊ ለነዚህ ውስብስብ ጥያቄዎች የሚሰጡት ምላሽ ዛሬም ድረስ እንደ ፋኖስ እንደ ብርሃን ይፈነጥቃል። ቅዱስነታቸው ፍቅርን ከአይነ ስጋ ግርዶሽ አውጥተው በልብ ማስተዋል እንዴት እንደምንመለከት፣ እጮኝነት ከኃላፊ ስሜት አላቀን ለትዳር መሰረት ወደሚሆን የግንባታ ምዕራፍ እንዴት እንደምንለውጠው፣ እንዲሁም ትዳርን በስልጣን ሳይሆን በፍቅር ዲሞክራሲ የመምራት ጥበብ በጥልቀት ያስተምሩናል። በዛሬው የሎጊያ ጥንክራችንም ለዘመናት የብዙዎችን ህይወት የቀየሩና አሁንም ድረስ ለወጣቱ ቀልብ ሳቢ የሆኑትን የአቡነ ሽኖዳን ድንቅ ምስክሮች በዝርዝር እንመለከታለን። ይህ መሰናዶ የትዳርን አውሎ ንፋስ ተቋቁሞ ወደ ሰላም ወደብ ለመድረስ ለሚፈልጉ ሁሉ የሚሆን የህይወት መመሪያ ነው። አብራችሁን እስከ ፍጻሜ ቆዩ። قبل الزواج لكن حب من غير أي ارتباط. የፍቅር ጅማሮ በአቡነ ሽኖዳ ሳልሳዊ አስተምህሮ ውስጥ እንደ አንድ ተራ ማህበራዊ ክስተት ሳይሆን የሁለት ነፍሳት ዘላለማዊ ጉዞ መነሻ ተደርጎ ነው የሚወሰደው። አብዛኛው ወጣት በፍቅር መጀመሪያ ምዕራፍ ላይ የሚወድቅበትን ትልቁ ስህተት ስሜትንና ፍቅርን መለየት አለመቻሉ እንደሆነ ቅዱስነታቸው በሰፊው ያስተምራሉ። ስሜት ልክ እንደ ሰደድ እሳት ፈጣን የሚያቃጥልና የሚጋረፍ ሲሆን፣ ፍቅር ግን እንደ ጸጥተኛ ወንዝ ጥልቅ ረጋ ያለና የማይደርቅ ነው። ብዙዎች በመጀመሪያ እይታ ወደድኩ በሚል ስሜታዊ መጋረድ ውስጥ ሆነው ውሳኔ ሲያሳልፉ የሰውየውን እውነተኛ ማንነት ሳይሆን የራሳቸውን ምኞት ነው የሚወዱት። ከመሸወድ ወደ መረዳት መሻገር ማለት በመጀመሪያ ከአይነ ስጋ ግርዶሽ ተላቆ በልብ ማስተዋል ወደ መመልከት መሸጋገር ማለት እንደሆነ ይብራራል። ፍቅር አይንን ይጋርዳል የሚለው ብሂል በአቡነ ሽኖዳ እይታ ለክርስቲያናዊ ፍቅር አይሰራም። ምክንያቱም እውነተኛ ፍቅር አጋርን በድክመቱም ጭምር አውቆ ለመቀበል የነቃ አእምሮና ብሩህ አይንን ይፈልጋል። ከመሸወድ ወጥቶ ወደ መረዳት ለመድረስ የሚደረገው ጉዞ ትልቅ ትዕግስትን ይጠይቃል። ወጣቱ በአካል ውበት፣ በንግግር ለዛ ወይም በጊዜያዊ ማህበራዊ ተማርኮ ልቡን ከመስጠቱ በፊት የአጋሩን የውስጥ ስብዕና ሊመረምር ይገባል። ይህ ምርመራ ደግሞ በጭቅጭቅ ወይም በጥራዝ ነጠቅ መረጃ ሳይሆን በረጅም ጊዜ ትዕግስተኛ ምልከታና በበሰለ ውይይት የሚገኝ ነው። አቡነ ሽኖዳ ወጣቶች አጋራቸውን በሚመርጡበት ወቅት ነፍሱ ከነፍሳችሁ ጋር ተስማማለች ወይ ብለው ራሳቸውን እንዲጠይቁ ይመክራሉ። መረዳት ማለት የግለሰቡን የሃይማኖት አቋም፣ ለቤተሰብ ያለውን ክብር፣ ለችግሮች የሚሰጠውን ምላሽና የስነ ምግባር እሴቶቹን በጥልቀት ማወቅ ነው። ስሜት ብቻውን ሲነክስ ድክመቶችን እንደ ጥንካሬ አድርጎ የማሳየት የመሸወድ ተፈጥሮ ስላለው ወጣቱ በዚህ መጀመሪያ ምዕራፍ ላይ በጸሎትና በምክረ አበው የታገዘ ጥንቃቄ ሊኖረው ይገባል። መንፈሳዊ ንቃት የሌለው ፍቅር መጨረሻው ሐዘንና ጸጸት የሚሆነው መሰረቱ የተጣለው በመረዳት ላይ ሳይሆን በጊዜያዊ የስጋ መሳሳብ ላይ በመሆኑ ነው። በተጨማሪም ከመሸወድ ወደ መረዳት የሚደረገው ሽግግር የግልጽነትን በር መክፈት ይጠይቃል። አቡነ ሽኖዳ እንደሚሉት እውነተኛ ፍቅር አጋርን ለማስደሰት ተብሎ የማይመስሉትን ማንነት ለብሶ መቅረብ የውሸት ድራማ የሚሰራበት መድረክ አይደለም። ይልቁንም ድክመትንም ሆነ ጥንካሬን በግልጽ በማሳየት ይህ ነኝ
በዚህ ማንነቴ ልትቀበለኝ ትችላለህ፣ ትችያለሽ የሚል ጥያቄ የሚመለስበት ምዕራፍ ነው። ወጣቶች በዚህ ወቅት ራሳቸውን መደበቅ ከጀመሩ ትዳር ውስጥ ሲገቡ የሚፈጠረው ግጭት አይቀሬ ይሆናል። ምክንያቱም የተሸሸገው ማንነት መውጣቱ የማይቀር ነውና። ስለዚህ ፍቅርን በመረዳት ላይ መመስረት ማለት የአጋርን ባህሪ፣ አስተሳሰብና የህይወት ግብን እንደ መጽሐፍ በጥልቀት ማንበብ ማለት ነው። ይህ ሲሆን ብቻ ነው ፍቅሩ ከማዕበልና ከንፋስ የሚጸናው። በመረዳት የተጀመረ ፍቅር አጋርን እንደ ንብረት ሳይሆን እንደ ክቡር ስጦታ እንዲያዩት ያደርጋል። ይህም በሁለቱ መካከል ያለውን ግንኙነት ከስጋዊ ፍላጎት በላይ አድርጎ በመንፈሳዊ ትስስር ያጸናዋል። በአጠቃላይ የፍቅር ጅማሮ ከመሸወድ ነፃ ሆኖ በመረዳት ላይ ሲቆም ያ ቤት በአለት ላይ እንደተሰራ ቤት ጽኑና የማይናወጥ ይሆናል። በአቡነ ሽኖዳ ሳልሳዊ አስተምህሮ ውስጥ እጮኛን መምረጥ ማለት የህይወትን ግማሽ አካል እንደመፈለግ የሚቆጠር እጅግ ረቂቅና ጥንቃቄ የሚሻ ተግባር ነው። ቅዱስነታቸው እንደሚሉት ብዙ ወጣቶች ለትዳር አጋር የሚመርጡት ሰው በሚያሳየው ውጫዊ ገጽታ፣ በለበሰው ልብስ ወይም ባለው ቁሳዊ አቋም ተማርከው ነው። ነገር ግን ትዳር የሚመራው በቁስ ሳይሆን በባህሪ በመሆኑ ምርጫው ከአይን ወደ ልብ ሊሸጋገር ይገባል። እጮኛን የመምረጥ ጥበብ የሚጀምረው ይህ ሰው ለነፍሴ ምን ይጠቅማታል የሚለውን ጥያቄ ከመመለስ ነው። ምርጫው በስሜታዊነት ግፊት ሳይሆን በምክንያታዊነትና በመንፈሳዊ መርህ ላይ ሊቆም ይገባል። አጋርን መምረጥ ማለት አብሮ የሚጸልይ፣ አብሮ የሚጋደልና ወደ መንግስተ ሰማያት ጉዞ አብሮ የሚጓዝ ረዳትን መፈለግ በመሆኑ መለኪያዎቹ ከምድራዊ ፍላጎት በላይ የሆኑ ሰማያዊ እሴቶችን ማካተት ይኖርባቸዋል። የመጀመሪያውና ዋናው መለኪያ የእግዚአብሔር ፍርሃት ወይም መንፈሳዊነት ነው። አቡነ ሽኖዳ እግዚአብሔርን የማይፈራ ሰው አንቺን ሊያከብር አይችልም ብለው ያስተምራሉ። መንፈሳዊነት ሲባልም በቤተክርስቲያን መመላለስን ብቻ ሳይሆን የግለሰቡን የውስጥ ስብዕና፣ ለቃለ እግዚአብሔር ያለውን ታዛዥነትና የህይወት ፍሬውን መመልከት ነው። እግዚአብሔርን የሚፈራ ሰው በትዳር ውስጥ ፈተናዎች በሚመጡበት ጊዜ በንዴትና በስጋዊ ስሜት ከመመራት ይልቅ በጸሎትና በትዕግስት መፍትሄ ይፈልጋል። ሁለተኛው መለኪያ ደግሞ የባህሪ መጣጣምና መመሳሰል ነው። ሁለት የማይስማሙ ሰዎች እንዴት አብረው ይጓዛሉ የሚለው የመጽሐፍ ቅዱስ ቃል ለትዳር ምርጫ መሰረት ነው። ይህም ማለት በሐሳብ፣ በምኞት፣ በባህልና በእውቀት መረጃ መቀራረብ መኖር አለበት። ልዩነቶች መኖራቸው ባይቀርም መሰረታዊ በሆኑ የህይወት እሴቶች ላይ አለመግባባት ካለ ያ ትዳር የሰላም ወደብ ሊሆን አይችልም። ሌላው ወሳኝ መለኪያ ትህትና እና ራስን የመግዛት ብቃት ነው። አቡነ ሽኖዳ እንደሚሉት በትዳር ውስጥ ትልቁ ጠላት ኩራትና እኔ ያውቃለሁ ባይነት ነው። ስለዚህ እጮኛን በሚመርጡበት ወቅት ግለሰቡ ስህተቱን አምኖ የመቀበልና ይቅርታ የመጠየቅ ልምድ እንዳለው ማስተዋል ያስፈልጋል። ለቁጣ የማይቸኩል፣ በችግር ጊዜ የማይሸበርና ስሜቱን መቆጣጠር የሚችል አጋር ለቤት ውስጥ ሰላም ዋስትና ነው። እዚህ ጋር ተያይዞ የቤተሰብ አስተዳደግና ማህበራዊ ግንኙነቱንም ትኩረት ሊሰጠው የሚገባ ነጥብ ነው። አንድ ሰው ከቤተሰቡ የቀሰመው ስነ ምግባር በትዳር ህይወቱ ላይ ቀጥተኛ ተጽዕኖ ይኖረዋል። ለወላጆቹ ክብር የሌለው፣ ሰዎችን የማይራራና ማህበራዊ ኃላፊነትን የማይሰማው ሰው ጥሩ የትዳር አጋር ሊሆን አይችልም። በመጨረሻም እጮኛን የመምረጥ ጥበብ በግል ውሳኔ ብቻ የሚፈጸም ሳይሆን የአበው መካሪነትና የቤተክርስቲያን ቡራኬ ታከለበት ሊሆን ይገባል። ወጣቱ በራሱ አስተያየት ብቻ ከመመራት ይልቅ መንፈሳዊ አባቱን በማማከርና የእግዚአብሔርን ፈቃድ በጸሎት በመጠየቅ ሊጓዝ ይገባል። ምርጫው በችኮላ ሳይሆን በበሰለ ምልከታና በረጅም ጊዜ ትውውቅ ላይ ሲመሰረት ውጤቱ ለብዙ ዘመን የሚዘልቅ ደስታ ይሆናል። በአቡነ ሽኖዳ እይታ ትክክለኛ ምርጫ ማለት ውበትን ሳይሆን ቅድስናን፣ ሀብትን ሳይሆን ሰላምን፣ ዝናን ሳይሆን ፍቅርን መምረጥ ነው። ይህ የመምረጥ ጥበብ ደግሞ ለትዳር ብቻ ሳይሆን ለዘላለም ህይወትም ስኬት የሚሆን መሰላል ነው። በአቡነ ሽኖዳ ሳልሳዊ አስተምህሮ ውስጥ የእጮኝነት ጊዜ ማለት ለጋብቻ
ስነ ስርዓት የሚደረግ የዝግጅት ወቅት ብቻ ሳይሆን የትዳር ህንጻ የሚቆምበት፣ የመሰረት ድንጋይ የሚጣልበት የግንባታ ምዕራፍ ነው። ብዙ ወጣቶች በዚህ ወቅት እውነተኛ ማንነታቸውን በመሸሸግና አንዳቸው ሌላውን ለማስደሰት በሚጥሩበት የስሜት ማር ውስጥ ይጠፋሉ። ቅዱስነታቸው ግን ይህን ወቅት የግልጽነት፣ የጥናትና የመንፈሳዊ ዝግጅት ጊዜ መሆን እንዳለበት አጥብቀው ያሳስባሉ። እጮኝነት ማለት ሁለት የተለያዩ ዓለማት መገናኘት የሚጀምሩበት ድልድይ በመሆኑ ግንባታው የተሳካ እንዲሆን በመጀመሪያ በመካከላቸው ያለው ግንኙነት ከስጋዊ ፍላጎት የጸዳና በንጽህና የታጠረ ሊሆን ይገባል። ግንባታው የተሳካ እንዲሆን በመጀመሪያ በመካከላቸው ያለው ግንኙነት ከስጋዊ ፍላጎት የጸዳና በንጽህና የታጠረ ሊሆን ይገባል። እንደ አቡነ ሺኖዳ እይታ ንጽህናን ያልጠበቀ እጮኝነት አእምሮን ስለሚያውከውና ልብን ስለሚያቆሽሽ ጥንዶቹ እርስ በርሳቸው በበሰለ መንገድ እንዳይተዋወቁ ጋሬጣ ይሆንባቸዋል። ስለዚህ የዚህ ምዕራፍ ቀዳሚ የግንባታ መሳሪያ ቅድስና ነው። በዚህ የግንባታ ምዕራፍ ውስጥ ትልቁ ድርሻ የሚሰጠው ለውይይትና ለሐሳብ ልውውጥ ነው። እጮኛሞች በዚህ ወቅት ስለ ወደፊት ህይወታቸው፣ ስለ ልጆች አስተዳደግ፣ ስለ ፋይናንስ አጠቃቀም፣ ስለ ሃይማኖታዊ ህይወታቸውና ስለ ማህበራዊ ግንኙነታቸው በጥልቀት ሊመካከሩ ይገባል። አቡነ ሺኖዳ እንደሚሉት እጮኝነት የማስመሰል ጭንብል የሚጠለቅበት መድረክ መሆን የለበትም። ይልቁንም ድክመቶችን በግልጽ በማሳየትና እነዚያን ድክመቶች አብሮ ለማረም ወይም ተቻችሎ ለመኖር የሚያስችል አቅም መኖሩን የሚፈትሹበት ወቅት ነው። ግንባታው ጠንካራ የሚሆነው ሁለቱም ወገኖች እውነተኛ ማንነታቸውን ይዘው ሲቀርቡና አንዳቸው የሌላኛውን ባህሪ እንደ መጽሐፍ በጥልቀት ሲያነቡ ነው። በዚህ ሂደት ውስጥ አለመግባባቶች ሲፈጠሩ እንኳን እንዴት በሰላማዊ መንገድ መፍታት እንደሚችሉ የሚለማመዱበት፣ ትዕግስትና ይቅርታን የሚገነቡበት የልምምድ ሜዳ ነው። ከዚህም በተጨማሪ የእጮኝነት ጊዜ ቤተሰባዊ ትስስር የሚመሰረትበት ወቅት ነው። አቡነ ሺኖዳ ወጣቶች ከሁለቱም ወገን ካሉ ቤተሰቦች ጋር መልካም ግንኙነት እንዲኖራቸው ይመክራሉ። ትዳር የሁለት ሰዎች ብቻ ሳይሆን የሁለት ቤተሰቦችም ጥምረት በመሆኑ በዚህ የግንባታ ምዕራፍ ውስጥ ለወላጆች የሚሰጥ ክብርና የሚደረግ ጥንቃቄ ለወደፊቱ የቤት ሰላም ትልቅ አስተዋጽኦ አለው። ከሁሉ በላይ ግን ይህ ወቅት የግልጽ ጸሎትና የጋራ መንፈሳዊ ጉዞ የሚጠነክርበት ጊዜ ነው። አብሮ በመጸለይ መንፈሳዊ አባትን በአንድነት በማማከርና ቅዱሳን መጻሕፍትን በማንበብ የሚገነባ እጮኝነት በአለት ላይ እንደተመሰረተ ቤት ጽኑ ይሆናል። በአጠቃላይ የእጮኝነትን ጊዜ እንደ ግንባታ ምዕራፍ የሚመለከት ወጣት ነገ በትዳር ውስጥ ለሚገጥሙት ማዕበሎች የማይናወጥ መከለያን ዛሬውኑ እያቆመ መሆኑን ሊረዳ ይገባል። ይህ ምዕራፍ በአግባቡ ከተገነባ ጋብቻው የስጋ ድካም ሳይሆን የመንፈስ ረፍትና የደስታ ምንጭ ይሆናል። በአቡነ ሺኖዳ ሳልሳዊ መንፈሳዊ እይታ ውስጥ ትዳርን የመምራት ጥበብ የሚመነጨው ከስልጣን ሳይሆን ከአገልግሎት ነው። ቅዱስነታቸው ይህንን ጽንሰ ሐሳብ የፍቅር ዲሞክራሲ ብለን ልንጠራው በምንችለው መልኩ ይተነትኑታል። ይህም ማለት በትዳር ውስጥ ውሳኔዎች የሚተላለፉት በአምባገነንነት ወይም በአንዱ ወገን የበላይነት ሳይሆን በሁለቱ ወገኖች መካከል የሚኖር ጥልቅ መከባበር፣ መመካከርና መደማመጥ ላይ ተመስርቶ ነው። እንደ አቡነ ሺኖዳ ትምህርት ባል ለሚስቱ ራስ ነው ሲባል ክርስቶስ ለቤተ ክርስቲያን እንዳደረገው ራሱን አሳልፎ የሚሰጥባት የሚንከባከባትና በቅንነት የሚመራት ማለት እንጂ በላዩ ላይ የሚሰለጥንባት ጌታ ማለት አይደለም። ትዳርን መምራት ማለት የፍቅርን ዙፋን በልብ ውስጥ መትከል ነው። የፍቅር ዙፋን ባለበት ደግሞ ትዕዛዝ ሳይሆን መግባባት፣ ማስገደድ ሳይሆን ማሳመን ይነግሳል። ይህ የፍቅር ዲሞክራሲ በትዳር ውስጥ ተግባራዊ የሚሆነው እኔ የሚለው ቃል ጠፍቶ እኛ የሚለው መንፈስ ሲተካ ነው። አቡነ ሺኖዳ እንደሚሉት በትዳር ውስጥ ትልቁ ውድቀት የሚጀምረው አንዱ ወገን የራሱን ፍላጎትና ሐሳብ ብቻ ለማስፈጸም በሚሞክርበት ጊዜ ነው። ይልቁንም የመምራት ጥበብ ማለት አጋርን ማዳመጥ መቻል ነው። የትዳር መሪ የሆነው ወገን የአጋሩን ስሜት፣
ሐሳብና ፍላጎት ከራሱ አስቀድሞ የሚመለከት ከሆነ በዚያ ቤት ውስጥ ግጭቶች ቦታ አይኖራቸውም። ቅዱስነታቸው በትዳር ውስጥ ድል ማለት አጋርን ማሸነፍ ሳይሆን ሁለቱም ተሸንፈው ለፍቅርና ለሰላም ቦታ መስጠት ነው ብለው ያስተምራሉ። ይህም ማለት አለመግባባቶች በሚፈጠሩበት ጊዜ በንግግርና በምክንያት መፍትሄ መፈለግ፣ ካልሆነም አንዱ ስለሌላኛው ሲል በፈቃደኝነት ሐሳቡን ዝቅ ማድረግ የጥበብ ሁሉ መጀመሪያ ነው። ሌላው በዚህ የመምራት ጥበብ ውስጥ ትልቅ ቦታ የሚሰጠው ነጥብ የይቅርታና የትዕግስት ዲሞክራሲ ነው። አቡነ ሺኖዳ ፀሐይ በቁጣችሁ ላይ አይግባ የሚለውን የሐዋርያዊ መመሪያ እንደ መሪ ቃል ይጠቀሙታል። በትዳር አመራር ውስጥ ስህተቶችን መቁጠርና ቂም መያዝ ቤቱን የሚያፈርስ መርዝ ነው። መሪነት ማለት ይቅርታን ቀድሞ መጠየቅና ይቅርታን ቀድሞ ማድረግ ነው። ይህ ሲሆን በቤቱ ውስጥ ያለው ስልጣን የፍቅር እንጂ የሕግ አይሆንም። በተጨማሪም በገንዘብ አጠቃቀም፣ በልጆች አስተዳደግና በማህበራዊ ግንኙነቶች ዙሪያ የሚደረጉ ውሳኔዎች በሙሉ ግልጽነትና መተማመን ያለባቸው ሊሆኑ ይገባል። አንዱ ሌላኛውን ሳይጠረጥርና ሳይፈራ ሐሳቡን የሚገልጥበት መድረክ በትዳር ውስጥ መኖሩ ትዳሩን ከውጫዊ ተጽዕኖዎችና ከውስጣዊ መሸርሸር ይጠብቀዋል። በመጨረሻም ትዳርን በብልሃት መምራት ማለት እግዚአብሔርን በቤቱ ውስጥ የበላይ መሪ አድርጎ መሾም ነው። አቡነ ሺኖዳ እንደሚሉት ባልና ሚስት ሁለቱም ለእግዚአብሔር ሕግ ታጋሽ ሲሆኑ እርስ በርሳቸው ለመገዛዛት አይቸገሩም። በቤት ውስጥ ጸሎት ካለ፣ በቤት ውስጥ ቅዱሳት መጻሕፍት የሚነበቡ ከሆነና ጥንዶቹ ከመንፈሳዊ አባታቸው ምክር የማይለዩ ከሆነ አመራራቸው የሰከነና ፍሬያማ ይሆናል። የፍቅር ዲሞክራሲ በትዳር ውስጥ ሲሰፍን ቤቱ የጭቅጭቅ መድረክ መሆኑ ቀርቶ የመንግስተ ሰማያት ጥላና የሰላም ወደብ ይሆናል። ይህ የአመራር ጥበብ ደግሞ ለልጆች ትልቅ ትምህርት የሚሆንና ትውልድን የሚያንጽ የህይወት መጽሐፍ ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። كويس جدا يوجد حب قبل الزواج.